ግን ይሄ ስምምነት የሚጸናው አስፈላጊውን ነገር ስታደርጊ ብቻ ነው። ለሀጣን የመጣ ለጻድቃን አይደል ተረቱ። አንቺ ራስሽ እንደገደልሽ ወጣሪ። ምንም ቢሆን እኮ ሚስቴ ነበረች። ምናልባት እኮ አደጋ ውስጥ ልትሆን ትችላለች። የዚህ ዓለም አንደኛው ገጽታ ነው። አንዱን ስትቸረን አንዱን ደግሞ ትነሳናለች። እኔ አልፈቅድልህም። የኔ ፍቅር አይውልሽ አንቺ ሰው መሆን አትችይም። ሰውም አንቺን ሊወድሽ አይችልም። ትሰሚኛለሽ? እናትሽ ራሱ የምትወድሽ ለገዛ ጥቅሟ ብላ ነው። ውድ ባንቴሮ ጸባይህን ብታሳምር ይሻልሃል። ምክንያቱም በቅርቡ አንተና ሔዋንን እግሬ ስር የምጥልበት ትልቅ ድል አግኝቻለሁ። ድል ነው ያልሽው? አዎ የልጄና የዳዊት ዲኤንኤ 99.9% ይመሳሰላል። ምን? ስለዚህ የዚህ ሁሉ ብቸኛ ወራሽ የኔ ልጅ ይሆናል ማለት ነው። የምልህ ገብቶሃል? ወደ ሀያልናቴ ድጋሚ ተመልሻለሁ ማለት ነው። ሮዛ ምንድነው? አንቺ ውሻ አስወራሽ አይደል? ነጊ ነግቢ ረፊ አንቺ ውሻ ልቀቀኝ ብያለሁ። ልቀቀኝ። ታስወርጇለሽ። ልቀቀኝ። እንዴት ታስወርጇለሽ? ልቀቀኝ። ምን ሆነሃል? ሮዛ ልጁን ትውለደውና እንደዚህ ሃይላንድ ነው ጫመት ማለት። የሰማኸው ነገር አለ? አዲስ ነገር? አዎ አዲስ ነገር አለ። ምን? ሮዛ ያረገዘችው ከማን እንደሆነ። እውነት ለመናገር ባንቴሮ ስለዚህ ጽንስ ምን እንደሚሰማኝ ታውቃለህ? የምር ምን እየተሰማኝ እንደሆነ እንኳን ለማወቅ ተቸገርኩ። ማለት? ምክንያቱም የተረገዘው ልጅ የዴቭ ቢሆን ብዬ እመኛለሁ። ግን ደግሞ ዴቭ አሁን ምን አይነት ሁኔታ ላይ ነው ያለው የሚለውም ነገር በጣም ያስጨንቀኛል። የምርሽን ነው? ግን ደግሞ በጣም የሚያናድደኝ ነገር ይህን ልጅ በሆዷ የተሸከመችው ሮዛ መሆኗ ነው። የዚህ ዓለም አንደኛው ገጽታ ነው። አንዱን ስትቸረን አንዱን ደግሞ ትነሳናለች። አሁን ለዴቭ የነሳችው ወይ የቸረችው ነገር አለ? አዎ። ምን? ሮዛ ልጁ የዴቭ መሆኑን ዲኤንኤ ያስመርምራ አውቃለች። የምርህን ነው? አዎ የምሬን ነው። ቆይ እንዴት አወቅክ አንተ? ያወቅኩትማ ውድ ባንቴሮ ጸባይህን ብታሳምር ይሻልሃል። ምክንያቱም በቅርቡ አንተና ሔዋንን እግሬ ስር የምጥልበት ትልቅ ድል አግኝቻለሁ። ድል ነው ያልሽው? አዎ የልጄና የዳዊት ዲኤንኤ 99.9% ይመሳሰላል። ምን? ስለዚህ የዚህ ሁሉ ብቸኛ ወራሽ የኔ ልጅ ይሆናል ማለት ነው። እውነትህን ነው? እውነት ስለ ባሏ መሞት ሳይሆን በሱ ምክንያት ልጇ ስለሚወርሰው ገንዘብና ሀብት ነው እያሰበችው? እኔ ታዲያ እንደዚህ እያንገበገበና እያንጨረጨረኝ ያለው ነገር ምን ሆነና ነው? አቤት። አዎ ባንቴሮ ነኝ። ምን? ሮዛ ምን ሆነች? እኮ ሆስፒታል ገብታ? ሮዛ ሆስፒታል ገብታለች። ሆስፒታል? አዎ ሆስፒታል ነው ያለኝ። ምን ሆነች? ምን ተፈጠረ? ምን እንደተፈጠረ አላውቅም፣ ግን ያለኝ ሆስፒታል ሄደን ማረጋገጥ ይኖርብናል።
አመመህ እንዴ? አይ ደህና ነኝ፣ ምንም አልሆንኩም። ይኸውልህ ባንቴሮ በቃ አንተ ግባና ረፍት አድርግ። እኔ ለሮዛ እዚህ ስላለኋት ምንም አታረግም። ቢያንስ አንተ ትንሽ ረፍት አድርግ። ኧረ ችግር የለውም፣ እኔ ደህና ነኝ፣ መቋቋም እችላለሁ። ብዙ ደም አይደለም የወሰዱት። ይገርማል። ማመን ነው ያቃተኝ። እንዴ ለምን? ትላንትና እሷን ስለመጉዳት ስታወራ የነበርከው ሰውዬ ዛሬ በድን አካላቷ ላይ ነፍስ ለመዝራት ደም ሰጠህ አይደል? የምር ደስ ብሎኛል። ምን ሆነሻል? ምንም ቢሆን እኮ ሚስቴ ነበረች። ሶሪ ባንቴሮ፣ እንደዛ ለማለት እንኳን ፈልጌ አልነበረም። ኧረ እኔም አውቄ ነው። በእኔ ክፉነት የተነሳ ዴቭን ከአንድም ሁለቴ ለመግደል ሞክሬ ብዙ ጎድቼዋለሁ። እናም ደግሞ እሱ ምንም አላደረገኝም። አየሽ፣ የእሱ ባለዳው ነኝ ማለት ነው። እናም ለእሷ ብዬ አይደለም፣ የእሱን ዕዳ ለመክፈል ነው በሆዷ የያዘችውን ጽንስ ለማዳን ደሜን የሰጠሁት። እውነት ነው። ዶክተሮቹ ብዙ ሞክረዋል። እኔ እንጃ፣ ውጤቱ ግን መራራ ነው። ያው እንግዲህ ሆዷ ላይ ከባድ የሆነ አደጋ ደርሶባታል። መቼስ በድን ተሸክማ 9 ወር ሙሉ ትቆይ አትችልም አይደል? ይገባኛል፣ እረዳለሁ። የጽንሱን ተወና የእሷ ህይወት እንኳን አደጋ ላይ ነበር አይደለ? እንግዲህ ፈጣሪ ከፈቀደ በቅርቡ ትነቃለች ብዬ አስባለሁ። እሺ ዴቭስ? ከዛ ክፉ ሰውዬ ከሞት ካመለጠ እዚህ ደግሞ መጥቶ ሌላ በቁሙ የሚገለው የልጁ መውረድ ነው። እንግዲህ ምን ማድረግ ይቻላል? የሚመጣውን ነገር አምኖ መቀበል ነው። ምን አይነት ፈተና እንደሆነ እኔ አላቅም። እኔም በጣም ግራ ገብቶኛል። ፖሊሶቹ ደግሞ ምንም ጠብ ያለ ነገር አልነገሩንም። በኋላ ላይ ምን እንደሚፈጠር እኛም ደግሞ ምን ማድረግ እንዳለብን በጭራሽ እያወቅኩ አይደለም። እኔም በጣም ተጨንቅ ያለው ባንቴሮ። አላውቅም፣ ዴቭ የሆነ ነገር ቢሆን እንኳን ቆሜ መሄድ አይመስለኝም። አታስቢ፣ ዴቭ እኮ በጣም ጠንካራ ሰው ነው እና ደግሞ መኝ በህይወት ተመልሶ ይመጣል። ይኸውልህ ባንቴሮ እያመመህ ነው። ፕሊስ በእናትህ ሂድ፣ በቃ ረፍት አድርግ። አንተ እዚህ ስላሉ ችግር የለውም። እሺ እሺ እሺ፣ በቃ አይዞ በይ፣ በቃ ልጅ በደንብ ረፍት አድርግ። እሺ ሄሎ ሄሎ አለቃ። ቀጥል፣ እየጠበቅኩ ነው። አለቃ ዳዊት እስከናካቴ ተሰውሮብናል። ምን ማለት ነው? ሆን ብለው የተሳሳተ መረጃ እየሰጡ ነው ይመስለኛል። ማለት እኛ በምንጠብቃቸው ሳይሆን እስከ ነጭራሹን በማናስበው መንገድ ሳይሄዱ አይቀርም። መላምት እንደምትጸየፍ ታውቃለህ አይደል? በሚገባ። በጣም ጥሩ። ተረት ተረትህን ተውና የምጠይቅህን ነገር ብቻ መልስልኝ። ዝግጁ ነኝ። ዳዊት አምልጧል ወይስ የምትይዙበት እድል አላችሁ? ይቅርታ። ምን ማለት ነው ይቅርታ ማለት? ይቅርታ አምልጦን ወደ ከተማ ገብቷል። እና ሌላ ሽንፈት የሚቀበል ይመስልሃል? አለቃ፣ እኛ ምንችለውን ሁሉ ለማድረግ ሞክረናል። ሙከራ ብቻ በቂ አልነበረማ። አለቃ፣ እኔ ከይቅርታ ውጭ ምንም ልል አልችልም። ፈጣሪ ቅር ይበልህ። አሜን። ተከተል። አጠገብ ነው? አዎ አጠገቤ ነው። ጋሽ መሰለ አንዱ ለተዋለልኝ ብሎሃል በል። ተከተል፣ እየሰማኝ ነው? አለቃ አንዱ ለተዋለልኝ ብሎሃል። ሚስትህ ልጆችን ለማሳደግ እኔ እግር ስር መውደቋ ግድ ይለዋል። ቆይ ሰዎቹ የት ሄደው ነው? እኔ እንጃ፣ ምናልባት ስለሄዱ ይሆናል። አይመስልኝ። ለምን? ምክንያቱም የት እንዳለን የት እንደደረስን ምንም የሚያውቁት ነገር የለም። ይሄኔ በየቦታው እየባከኑ ይሆናል እኮ። ስልካችን ባይዘጋ ኖሮ እናሳውቃቸው ነበር። ባይዘጋም አናሳውቃቸውም። ብንፈልግ እኮ ከአንዱ ገበሬ ተቀበለን ስልክ መደወል እንችል ነበር። ታዲያ ሆነ ብለን ነው ዝምታን የመረጥ ነው እያልከኝ ነው? አስታውሽ፣ መለሰ እዚህ ነው። ሰውየው ደግሞ እጁ ረጅም ከመሆኑ የተነሳ እያንዳንዱ እርምጃችንን ተቆጣጥረው ለሱ ኢንፎርሜሽን የሚሰጡ ሰዎች እንዳሉ እንዳረሽ። ማለቴ
ከነሱ ስልክ ተቀበለን ደወልን ማለት እኮ እኛ ያለንበትን በቀላሉ አወቀ ማለት ነው። ገባኝ። ግን ምን? ግን በጣም አዝናለሁ። እንዴ ለምን? አንቺ ምን አደረግሽ? አንተን ማመን ነበረብኝ። በፍጹም የነገርከኝ መጠራጠር አልነበረብኝም። ለምንድን ነው የምትስቅብኝ? የዋህነትሽ እኮ ነው የሚያስቀኝ። የዋህነት ያስቃል እንዴ? ቆይ ሐሳብሽን ተቀብዬ ወደ ቤተሰቦችሽ ይዤሽ ሄድኩት አንቺን ለማሳመን ይመስልሻል? እና ማንን ልታሳምን ነው? ራሴን። ማለት እኔም እናትሽን ተጠራጥሬያቸው ነበር። አልገባኝም። አሁን ግን ትንሽ ስልካችንን ቻርጅ እናድርገውና እንደውላችኋለን። ይሄኔ ልባችሁ ቀጥ ልትል ትንሽ ነው የቀረው። ስልክን ለኔ ስጠኝ፣ እኔ ቻርጅ አደርግልሃለሁ። ባይሆን አንተ ገብተህ አረፍ በል። ሰውነቴ እንዴት ድቅቅ ብሏል መሰለሽ። ትንሽ አረፍ ብል እስገብቼ በል። እሺ መስዋዕትነትን ግን መቼም ቢሆን አረሰው። የትኛው ሰይጣን እንደሚረዳው አላውቅም፣ ግን አሸንፎኛል። ሙሽራዬም የነቅፍ ውስጥ መሆን ግድ ይላታል። ዳዊትን ደግሞ አንበረክከዋል። አንተ ውሻ ምን አባፈለክ? ቀሚስ የለበሰች ቆንጆ ሴት ብቻ ነበር የምትመስይ። አሁንስ አዳኛ ቆሰላት ቆንጆ ነው። እንግዲያውስ ነብሯ ጠላቷ ምን ልታደርገው እንደምችል ታውቃለህ አይደለ? የነብርን ጭራ አይዙትም። እሺ ከያዙትም አይለቁትም። አውቃለሁ፣ ግን ያ አስፈላጊ አይደለም። ምክንያቱም በአንበሶች መካከል የአንዲት ነብር ቁጣ አስቂኝ። እሱን የቆሰለ ያያዋል። እሺ ለማንኛውም የደወልኩት ስለማደንና ስለመታደን አይደለም የደወልኩልሽ። እና ምን አባፈለክ? ፍቅረኛሽን ከቅፍሽ ለማግባት ምን ያህል እንደጓጓሽ አውቃለሁ። ሊሆን ይችላል ነው እንጂ ባይሆንም አልኖረው ውድ የሆነውን ነገርሽን እኮ ለመስጠት አትገደጅም። ሰማኛለህ? ከሰው ልጅ በላይ ምንም ነገር ውድ የለም። ግን እንዳንተ አይነት እርኩስና እርጉምን አይጨምርም። እሺ ግን ሙሽራሽ መዳፌ ላይ ነው ታውቂያለሽ አይደል? በማንኛውም ሰዓት ከተናደድኩ እንደምተኩስበትም ታውቂያለሽ። ስለዚህ ልትፈታተኝኝ አይገባም። እሻው ምን ፈልገህ ነው የደወልከው? ለምንድን ነው የማትነግረኝ? ያቀረብሽውን የድርድር ጥያቄ ተቀብያለሁ። ጥሩ፣ ዝርዝሩን ወደ ሰፈርሽ መጥቼ እናወራለን። ከሰው ጋር ልትመጪ አይደለም? ትመጣለች ብዬ እንኳን ባስብ ዳዊትሽን እደፋልሻለሁ። ከአሁን ሰዓት ጀምሮ ስልክሽን ትዘጊዋለሽ። በአካልም በምንም ከአንድ ሰው ጋር መገናኘት የለብሽም። እሺ፣ ብቻዬን እመጣለሁ። በጣም ጥሩ። ከወደቅበትም ቦታ ቢሆን የሆነ ነገር ይዘህ መነሳት አለብህ። አይዞሽ እማዬ፣ አትጨነቂ። በቃ እኛ ያለንልሽ። እሺ በቃ ቻው። ሉሊት ያንን ጋራ ያንን ሸንተረር ጥርሷን ነክሳ ስትታገል የነበረች ልጅ፣ ቆይ አሁን እንደዚህ መሆን ነበረብሽ? እማዬ ለህዋን ደውላ እንዳልገባን ነግራት ነበር። እንዴ ሔዋን እናንተ ጋራ እንዴት ሰማች እንዴ? አዎ ሰምታለች። ከዛ እማዬ የማትወጣው እንትን ውስጥ ገብታ ነበር። የምታረገው ሁሉ ጠፍቷት ነበረ። ስልኳ እኮ አይሰራም። እንዴ ማለት ኤርኩስ ሰውዬ እዚህ እስካለ ድረስ ማለት ነው ምንም ሰላማችንን አናገኝ። ደግሞ ሞክርላት። ባንቴሮ ካልደወለ
አንቺ ብቻ ተረጋጊ፣ እረፍት አድርጊ። እኔ ደውልና ሁሉን ነገር አስተካክላለሁ። እሺ ሂጂ፣ አንቺ ግቢ፣ ወደ ውስጥ ሂጂ፣ ግቢ። እኔ ደውልለታለሁ። አይዞሽ እሺ። እንዴ እኔ አላምንም። እኔ ይሄንን በፍጹም አላምንም። ይሄ የምሰማው የምር የዴቭ ድምጽ ነው? አዎ ባንቴሮ፣ እኔ ዳዊት ነኝ። ደህና ነህ ግን ዳዊት? አዎ ደህና ነኝ። ሉሊትስ እንዴት ናት? ሉሊትም ደህና ናት። ቆይ ግን ምን ሆናችሁ ነው? ምንም ሳትናገሩ ወዴት ነው የጠፋችሁት? ታሪኩ ብዙ ነው ባንቴሮ። ሔዋንና ሮዛ ግን ደህና ናቸው? እሺ አሁን የት ነው ያላችሁት? ቤት ነኝ፣ ግን የጠየቅኩህን አልመለስክልኝም። አዎ ደህና ናቸው። እሺ ሔዋን አጠገብ ካለች ላዋራት? አይ አጠገቤ አይደለችም። የት ሄዳ ነው? የሆነ መድኃኒት ልትገዛ ብላ እኮ። የምን መድኃኒት? የእንትን ራሴን አሞኛል እያለችኝ ነበር። ይኸውልህ ባንቴሮ አትዋሸኝ። ቆይ የት ነው ያለችው? አላቅም ዴቭ፣ ግን ከሆነ ሰው ጋር የተቀጣጠረች ይመስለኛል። ምን መቀጣጠር ማለት? ያው እንግዲህ እኔ አልተከተልኳትም። እንዴ ባንቴሮ፣ ምናልባት እኮ አደጋ ውስጥ ልትሆን ትችላለች። አደጋ? ምናልባት ከመሰለ ጋር ልትሆን ትችላለች። አዎ ያ የማይረባ ውሻ ቤት ድረስ መጥቶ አንተ መሞትህን ነግሯት ነበር። ሞት ነው ያልከኝ? ዴቭ እውነቱን ለመናገር እኔ ያንተን ድምፅ እስከምሰማ ድረስ ሞታል ሊሆን ወይ የሚል ስጋት ውስጤ በጣም አድሮ ነበር። ባንቴሮ ልንደርስላት ይገባል። በጣም ጥሩ። ጉጉትሽን አይቼ በሴት ልጅ መጨከን ፍትሃዊ ስላልሆነ ዳዊትን ምሬልሻለሁ። አልገለውም፣ ግን ምን ይሄ ስምምነት የሚጸናው አስፈላጊውን ነገር ስታደርጊ ብቻ ነው። እኔን ተገዳድሮ በህይወት የሚተነፍስ ማንም የለም። የማርኩልሽ ላንቺ ስል ከነገርኩሽ ገንዘብ ቤሳቢስትን ቢቀር አጋድምልሻለሁ። እሺ በቃ ተስማምቻለሁ። ባንቺ ህግ መጣስ ምክንያት ዳዊትን ብገለው አንቺ ራስሽ እንደገደልሽ ቁጠሪ። ተስማምቻለሁ አልኩህ እኮ። እናንተ የተማራችሁ ሰዎች ብልጣብልጥ ልሁን ትላላችሁ። እኔ ደግሞ እንደዚህ አይነት ስህተቶችን ከማይታገሱ ሰዎች መካከል አንዱ ነኝ። ትሰማኛለህ? እኔ የምትፈልገውን ገንዘብ ጠቅላላ ሰጥቼ በምትኩ ዴቭን ካልሰጠኝ በቁም አቃጥልሃለሁ። ምንድነው የሚያስቀህ? አንዱ ላለኝ። የምን ውል? እኔ አስገድጄሽ ወይም አስፈራርቼሽ ሳይሆን ወደሽና ፈቅደሽ እንዳደረግሽው የሚገልጽ ውል። አስፈላጊ ነው? ሞኝና ወረቀት የያዘውን አይለቅም አይደል የሚባለው? እሺ ከዛ በፊት ግን የዴቭን ድምጽ መስማት አለብኝ። መጀመሪያ ግን የሙሽሬን ድምጽ መስማት አለብኝ። እሱ ምንም ሊነግርሽ አይችልም። ዴቭ እንኳን ደህና መጣህ ጎረምሳው። ሂድና ከፈለክም ደውልና ላሰማራቸው አነፍናፊዎች ታዳኙ አጠገቤ ነው ብለህ ንገራቸው። እኔ ይኸውልህ ስልጠና ላይ ነኝ። ያንተን ተረትና ምሳሌ ማዳመጥበት ጊዜ የለኝ። አንተም እኔም እውነቱን እናውቀዋለን። ስማኝ፣ የአሁን ፖሊሶች የኔና አንተን ጭንቅላት ምንም ሊያነብቡት አይችሉም። ታውቃለህ? ተው ማሬ፣ ከሱ ጋር ማውራት ድንጋይ ላይ ውሃ እንደማፍሰስ ነው። አላመንኩም። የሆነ ነገር ይሆንክ መስሎኝ ነበር። መቼ እጆቼ እንደሚጸኑ አላውቅም። እውነቴን ነው የምልህ፣ በቅርቡ ግንባርህን ብዬ እንደምገላግልህ እርግጠኛ ነኝ።
ሉሊት ምን ሆነሽ ነው? ጨንቆኛል ባንቴሮ። ወንድሜ ከቤት ተቆጥቶ ነው የወጣው። እንዳልከተለው ደግሞ በእናቴ ስም አስምሎኛል። አታስቢ፣ አሁን ከህይወን ጋር እየመጡ ነው። እሺ እውነትህን ነው? ሰላም ናቸው? አዎ ሰላም ናቸው። ቆይ ግን እናንተ እንደዚህ አድራሻችሁን አጥፍታችሁ ትጠፋላችሁ? ምን እናድርግ? አቶ መሰለ እኮ ክፉ ጥላው ነበር። ታዲያ ይባስ ብላችሁ እሱ ወደ ነገሰበት ሀገር ትሄዳላችሁ? የኔ ጅልነት ነው። እኔ ላይ ምንም ቢደርስ እቀበላለሁ፣ ግን የወንድሜን ህይወት አደጋ ላይ ጥዬ ነበር። ወደዛ እንደሄዳችሁ እኮ አቶ መሰለ አውቆ ነበር። የዴቭ ብልጠትና የፈጣሪ ተአምር ነው ያዳነን። እውነትሽን ነው? ቆይ ግን እንዴት? ዴቭ መኪናውን ኮሌጅ አካባቢ ፓርክ አድርጎ ሌላ መኪና ይዘን ሄደን በሰላም ደርሰን እናትና አባቴን አገኘናቸው። እንደፈራሁት አልነበረም። በጣም አሪፍ። ከእናትና ከአባቴ ጋር ትንሽ ከተጨዋወትን በኋላ ዴቭ እንመለሳለን። ግን እናትና አባቴ ስለመሸ እዚሁ ደሩ ቢሉንም ዴቭ እምቢ አለ። በኋላ ግን ሲነግረኝ የሆነ አካባቢው ላይ ደስ የማይል እንቅስቃሴ እንደነበረ ነገረኝ። እውነታቸውን እኮ ነው። እናንተም በጨለማ መንቀሳቀስ አልነበረባችሁ። በጨለማ መንቀሳቀስ እኮ አደጋውን የበለጠ ነው የሚያፋጥነው። መኪናውን ይዘን እንደወጣን በአቅራቢያችን የሚገኝ ከተማ ደረስን። የሆነ ጊዜ የሚያውቀውን የጋራጅ ሰራተኛ ጠርቶ ወንዙን በእግር እንዲያሻገረን ጠየቀው። ከዛም መኪናውን የሆነ ሰው እንዲያመጣለት ነገረው። እኛ ግን የሆነ አስቸኳይ ነገር ገጥሞን ወደ ኋላ ልንመለስ እንደሆነ ጨምሮም ነገረው። ማለት? እሺ ቆይ ከዛስ? ሰውየው ባመቻቸልን መሰረት አቅጣጫ ቀይረን ተጓዝን። ቆይ ግን ይሄ ሁሉ ለምን? ምክንያቱም የአቶ መሰለ ሰዎች መኪናችን እንደሚከታተሉ ጠርጥሮ ነበር። እና ታዲያ ተከታትለዋችሁ ነበር? በመኪናው ሄደን ቢሆን ኖሮ ምን ሊያደርጉ እንደሚችሉ ማሰብ እንኳን ይከብደኛል። ቆይ እሺ ከዛ በኋላስ? በእግር እየወደቅን እየተነሳን ወንዙን አቋርጠን ከፊት ለፊት የምትገኝ መንደር ደረስ። መኪናው የቆመበት አካባቢ የአቶ መሰለ ሰዎች እንዳሉ ስንሰማ መኪናውን ትተን ወደፊት ተጓዝን። ሹፌሩስ? ቆይ እሺ መኪናውስ? መኪናውን ልንወስድ የምንመጣ መስሏቸው ሹፌሩን አስጨነቁት። ሹፌሩ ግን እንደምንም አድርጎ መኪናውን ፖሊስ ጣቢያ ፊት ለፊት አቆማት። እኛ ግን ከብዙ ልፋት በኋላ የጭነት መኪና አገኘንና እሱ እዚህ ይዞን መጣ። እኔም ያንቺን አይን የማይበት ሌላ እድል ተሰጠኝ ማለት ነው። ግን ልንሞት እንችል ነበር እኮ ባንቴሮ። አይዞሽ፣ ስላላችሁ ፈጣሪና መስገኝ። እሺ አሁን እዚህ ነሽ። ነይ በቃ። አንገባም እንዴ? አንዴ ብቻ ልቀፍ። አንዴ ሄዋኔ አይደለም እንደዚህ ማቅፍ ድጋሚ ራሱ እንደዚህ ማይህ አልመሰለኝም። እኔ ግን ያቺ ልጅ ከዛ ሲወል አውጥቻት እንደምንገናኝ ተስፋ ነበረኝ። እዚህ ውጭ ላይ ባንሆን ኖሮ ማለት ነው ግጥም አድርጌ ነበር መስማ። አልቅብሻለሁ። እሱ ገርሞ ነው እንዴ? ወጥ አድርጌ ውስጤ ሽሽግ አድርጌ ቢይዝህ ምንኛ ደስ ባለኝ። አረ ከዚህ ዓለም ክፋትና ሴራ ይሰውርህ ብዬ ሁሉ ይጸልይልሃለሁ ማሬ። አንተ ላይ የሚደርሱት ነገሮች በሙሉ አይገቡህም። ለሀጣን የመጣ ለጻድቃን አይደል ተረቱ? እኔ ግን ለጻድቃን ሳይሆን ለሀጣን ብቻ እንዲዘንብ ቢያደርገው ፈጣሪ ምንኛ ደስ ባለኝ። እንደዛ ከሆነማ ዋጥ ስልቅጥ ልታርጊኝ ትችያለሽ። አንቺ ልጅን ቆይ ህፃን ያደርግሻል አይደል? አንተ አጠገቤ ካለ እኔ ፈለኩትን ነው መሆኑ። እኔ ደግሞ ጡጡ ምግታትን አይደለም እሺ የምፈልገው። እኔ እምልሽ ወዬ ሮዛ እናቷ ጋር ሄዳ ነው እንዴ? ምን ነው ናፈቀች? ይኸውልሽ ጤንነቱ ያሳስበኛል። ልጄ ለማግኘት ጥቂት ወራቶች ነው የቀረኝ። ምን ያህል ደግሞ እንደጓጓው ታውቂያለሽ። በህይወቴ ውስጥ የጎደለኝን ያወኩት ዘር ስሰጠኝ። ኤኒዌይስ ነይ ግቢ። ምን ማውራት ያለብኝ ካለ መጣ ነው። ተሸንፌያለሁ። ይህንንማ መቀበል አለብኝ። ግን ደግሞ ነገሩ ፍጻሜ አግኝቷል ማለት አይደለም። ለበለጠ በቀል ያነሳሳኛል። እንደ ሐሞት የመረረውን የሞት ጽዋ ጠምቄልሃለሁ።
በቅርቡ ደግሞ እግታለሁ። ሮዛ፣ ፈጣሪ አንድ እድል እንደሰጠሽ ተስፋ አደርጋለሁ። ጂሮ፣ ወይ ሉሊት፣ ወደ ልትሄድ ነው? የሆነ ቦታ ደርሼ ልመጣ ነበር። የት እንደሆነ ማወቅ እችላለሁ? እዚሁ ቅርብ ቦታ እኮ ነኝ። እኔ አልፈቅድልህም። አትፈቅጂልኝም? ቀልዴን አይደለም። መሽቷል እኮ ትቆያለህ? ትንሽ፣ ምናልባትም ላድር እችላለሁ። እንዴ ለምን? ማለቴ ችግር አለ እንዴ? ሉሊት፣ ምን መሰለሽ፣ ሮዛ አደጋ ገጥሟት ሆስፒታል ገብታለች። ሆስፒታል ስትሉ ሰሞኑን ነበር? ምንድነው? ቆይ የምትነግሩኝ ነገር አለ? አረ አይ ባንቴሩ ይበቃል። ከዚህ በላይ ልንደብቀው አንችልም። አሁን ዴቭ ሁሉንም ነገር ማወቅ አለበት። ምንድነው ማወቅ ያለብኝ? ምንድነው? አልገባኝም። ዴቭ፣ ሮዛ የመኪና አደጋ ደርሶባት ሆስፒታል ገብታለች። ምን? አይዞህ፣ አዎ ከፍተኛ አደጋ ደርሶባት ክትትል ላይ ነው ያለችው። ግን የምትተርፍ ይመስላል? አዎ እርግጠኛ ነኝ ትተርፋለች። ልጄስ ደህና ነው? ሄዋን፣ ልጄ ደህና ነው? ንገሩኝ እንጂ። በጣም ይቅርታ፣ ዶክተሮቹ ጽንሱን ማትረፍ አልቻሉም።